እኔ እውነቱን አውቄ መዳን ነው የሚፈልገው። ገብቶሃል? እኔ ከማንም ጋር ጉዳይ የለብኝም። ግን ደግሞ የመጽሐፍ ቅዱስ ጥያቄ በውስጣችን ላይ ሲኖር በጣም ነው የሚከብደው። የትኛውንም ነገር እናልፈዋለን፣ ግን የመጽሐፍ ቅዱስ ጥያቄ የህይወት ጉዳይ ስለሆነ ያስፈራልና ትንቢተ ኢሳያስ ላይ የሚለው ምንድን ነው? ወንድ ልጅም ተሰጥቶናል ይልና ሰጪውስ ማን ነው የሚለው ነገር ውስጤ ላይ ተቀመጠ። ሰጪው ማን ነው? ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? ምሳሌ እዚህ ጋር እያለ ያለው ምንድን ነው? ልባችሁ አይታወክ፣ በእኔም እመኑ፣ በአባቴም እመኑ። አያችሁ፣ በእግዚአብሔር እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይላልና ይሄ ማን ነው? አባቱስ ማን ነው? እግዚአብሔርስ ማን ነው? እዚህ ጋር እያለ ያለው አካልን እያስቀመጠ ነው። አካሎችን አስቀምጦ ነው የሚናገረውና ይሄ ማን ነው? አሁን ይሄ ሌላም ኢየሱስ አለ ወይስ እንዴት ነው? ይሄ ጥያቄ ስለሆነብኝ ነው። በኢሳያስ መጽሐፍ ላይ እንደ ጥያቄ ያደረብኝንና እኔ ደግሞ አሁንም መጽሐፍ ቅዱስ ውስጥ ጥያቄ የሆነብኝ ቦታ ስላለ እኔ እውነቱን አውቄ መዳን ነው የሚፈልገው። ገብቶሃል? እኔ ከማንም ጋር ጉዳይ የለብኝም። ግን ደግሞ የመጽሐፍ ቅዱስ ጥያቄ በውስጣችን ላይ ሲኖር በጣም ነው የሚከብደው። የትኛውንም ነገር እናልፈዋለን፣ ግን የመጽሐፍ ቅዱስ ጥያቄ የህይወት ጉዳይ ስለሆነ ያስፈራልና አሁን ትንቢተ ኢሳያስ ላይ የሚለው ምንድን ነው? ወንድ ልጅም ተሰጥቶናል ይልና ሰጪውስ ማን ነው የሚለው ነገር ውስጤ ላይ ተቀመጠ። ሰጪው ማን ነው? እዚህ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? ያ ቦታ ያው እኔ መጽሐፍ ቅዱስ ትንሽ በአይምሮ ስለሚይዝ ስልክ ምንድን ነው መጽሐፍ ቅዱስ አጠገቤ የለም። ያን ቦታ ብታነባው የምትረዳው ምንድን ነው? ጌታ ኢየሱስ ክርስቶስ የተናገረው ቃል አለና ልባችሁ አይታወክ አለ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ አለ። አያችሁ፣ እንዲስ ባይሆን ባልነገርኳችሁ ነበር ይላል። ይሄ አሁን ለምሳሌ እዚህ ጋር እያለ ያለው ምንድን ነው? ልባችሁ አይታወክ፣ በእኔም እመኑ፣ በአባቴም እመኑ። አያችሁ፣ በእግዚአብሔር እመኑ፣ በአባቴ ቤት ብዙ መኖሪያ አለ ይላልና ይሄ ማን ነው? አባቱስ ማን ነው? እግዚአብሔርስ ማን ነው? እዚህ ጋር እያለ ያለው አካልን እያስቀመጠ ነው። ምን እያለን ያለው? በእኔም እመኑ፣ በአባቴም እመኑ እያለ አካሎችን አስቀምጦ ነው የሚናገረውና ይሄ ማን ነው? አሁን ይሄ ሌላም ኢየሱስ አለ ወይስ እንዴት ነው? ይሄ ጥያቄ ስለሆነብኝ ነው። ያ እሺ፣ እኔ ጥያቄዎቹን መልስልሻለሁ፣ ግን አንዱን ጥያቄ ሳጨርስ ሌላ ጥያቄ እየተደራረበ ሲመጣ ያስቸግራል። አሁንም እኔ አብነቱን ለማወቅ ብቻ ነው ከመጽሐፍ ቅዱስ ውስጥ አሁን ይህንን ጥያቄ እያመጣውልክ። ለምንድን ነው ይሄ ትንቢተ ኢሳያስ ላይ ያለው ላይ ወንድ ልጅም ተሰጠን የሚለው ሰጪው ማን እንደሆን ለማወቅ፣ እዚህ ጋር ደግሞ ዮሐንስ 14 ላይ ምንድን ነው የሚለው? በእኔም እመኑ ያለው በአባቴም እመኑ ያለው። አየ፣ በእግዚአብሔር ቤት ብዙ መኖሪያ እንዳለ የተናገረው እግዚአብሔርስ ማን ነው? እሱስ በእኔ እመኑ ያለውስ ማን ነው የሚለው ነገር ነው። እዚህ ዮሐንስ 15 ላይ ደግሞ ስታነብ ምን ይላል? እናቱ አሁን ምንድነው መሰለሽ እየሰማሁሽ ነው፣ ግን የምትሰሚበት ጊዜ ደግሞ ያስፈልጋል አይደለም? አሁን 4 ጥያቄ ጠይቀሽ አንዱንም ሁለቱንም ሳንጨርስ ደግሞ ቆይ እዚህኛውም ጋር አለ ካልሽ እንደገና እሱን ሳንጨርስ ደግሞ ሌላ ካልሽ እንዴት ይሆናል? እንጨርስና እያንዳንዱን አሁን የጠየቅሻቸውን እንጨርስና ከዛ ደግሞ ሌላውን እሰማሻለሁ። ኦኬ። አሁን የኢየሱስ ክርስቶስ አብ መሆኑን ከሚያሳዩን መንገዶች አንዱ ብዬ የሁሉን የሚገዛ ጌታ የሚለው አብን የሚያመለክት መሆኑን በሁለተኛ ቆሮንቶስ ምዕራፍ 6 አሳይቼሻለሁ። ኃያል አምላክ ብለን ኢየሱስን ስንል አሁንም አብ መሆኑን የሚያመለክት መሆኑን በኤርምያስ ምዕራፍ 32:18 በዮኤል ምዕራፍ 1:6 መሰረት አሳይቼሻለሁ። አሁን የጠየቅሽው ጥያቄ ላይ ደግሞ ሰጪው ማን ነው የሚለው ላይ አብ ነው። ያ አብ የት ነው የሚኖረው? አሁን ቅድም ዮሐንስ ወንጌል ምዕራፍ 14ን አውጥተሽዋል አይደለም? እዛ ቦታ ላይ አሁን ወልድን ሰጠን የምንለው ወንድ ልጅን ሰጠን የምንለው አብ የት ነው የሚኖረው ብሎ ነው ኢየሱስ ያስተማረው። እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል አላለም? ኦኬ፣ እዚህ ጋር ለምን አብ አለ? እሱ በእኔ የሚኖረው አብ አለ፣ ከኔ አይደለም የሚናገረው ካል እኔ አሁን እዚህ ጋር ያልገባኝ ነገር ምንድን ነው የሚለው? አሁንም እንድታዳምጠኝ አንዴ ብቻ ማለት አሁን እዚህ ጋር
እየተለማመጠን እናቴ አንድ ጊዜ ኦኬ ጨርስና እያዳመጥኩኝ ነው እዚህ ኖ ኖ እያዳመጥሽኝ ከሆነ አልተረዳውኝማ። ሳልረዳ ደግሞ ወደ ሌላው ከሄድን እኔ ካልዳንኩኝ ትርጉሙ ምንም የለው። አየክ አሁንም ተረዳኝ። ልባችሁ አይታወክ፣ በእኔም እመኑ፣ በአባቴም እመኑ። በአባቴ ቤት ብዙ መኖሪያ አለ። አየህ ቀላል ልባችሁ ጥያቄ በእኔም እመኑ አስቴር አለ፣ በአባቴም እመኑ አለ። እንደገና ራሱን ነው። እኔ አሁን ሌላ ሀሳብ ላይ አይደለም። አብ መሆኑ እንዳልሆነ የሚናገረውን ነገር ነው የማስረዳክና ምዕራፍ 15 ላይ ደግሞ ምን ይላል? ቆይ 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 አየክ ቆይ ቆይ። እውነተኛ አሁን የወይን ግንድ እኔ ነኝ አለ። ቆይ ኖ አስቴር ኖ አዳምጠኝ፣ ገበሬው አባቴ ነው አለ። አስቴር አየክ አንዴ ብቻ ፕሊስ፣ በጌታ አንዴ አስቴር አዳምጠኝ። አየክ እያዳመጥኩሽ ነው፣ እየሰማሁህ ግን ነው። ቆይ ቆይ ቆይ። አሁን 14ን እንጨርስና ከዛ ደግሞ ወደ 15ም ወደ 16ም እንሄዳለን። ግን መልካም እያንዳንዱን ይኸውልሽ የጀመርናቸውን ነገሮች እንጨርስ። አሁን ገብቶኛል ምን እያረግሽ እንዳለ። ግን ምንድን ነው እንሄዳለን፣ ሁሉ ጋር እንሄዳለን በተራ በተራ። አሁን ኢሳይያስ ላይ ምን ጠየቅሽኝ? ወንድ ልጅ ተሰጥቶናል ስለሚል ማን ነው የሰጠን ብለሽ ጠየቅሽ። ጥሩ ጥያቄ ነው። ስለዚህ እሱን እየመለስኩልሽ ነው። እሱን ልመልስልሽ እሱን አሁን ኖ አልተመለሰልኝም። ወንድ ልጅ የሰጠን ማን ነው? እሱን አልተናገርኩም መልስልኝ። እኮ አስቴር፣ እሱን እኮ እየመለስኩልሽ እያለ ነው አሁን አንቺ ወደ ዮሐንስ ወንጌል ምዕራፍ 14 ጋር የመጣሽው። እንጨርሰው፣ ሁሉንም እንጨርሰው፣ ችግር የለም እናያለን። የሰጪው አብ ነው አለን። የሰጠን ማንን? ልጁን ሰጠን፣ ወንድ ልጅ። ያ ወንድ ልጅ የሰጠን አብ የት ነው የሚኖረው ብሎ አስተማረ ኢየሱስ። እኔ ምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው። ኦኬ፣ እንዲያውም እንደዚህ አንቺ መጽሐፍ ቅዱስ ስለሌለሽ ጥሩ መንገድ የሚሆነው መጽሐፍ ቅዱሱን እዚህ ላይ እያወጣሁት መነጋገር እንችላለን። ኦኬ፣ ዮሐንስ ወንጌል ምዕራፍ 14 ኦኬ፣ እሺ ኦልራይት፣ ይታይሻል። አሁን መጽሐፍ ቅዱስ ባይኖርሽም መጽሐፍ ቅዱሱን አመጣሁልሽ። ኖ እኔ እንትን እላለሁ፣ አንብቤዋለሁ፣ ሰው በጭንቅላቴም አውቀዋለሁ። ኦኬ፣ ባታመጣም አሁን ችግር የለውም። በጭንቅላትሽ አሁን እንደሱ ከሆነ በግልሽ አሁን ግን ያው ከሰዎች ጋር ስለሆነ የምንነጋገረው ሰው ሁሉ ማየት አለበት። ስለዚህ ይሄ ይታይሻል። ይታያል። ኦኬ ምንድን ነው የሚለው? እስኪ አንብቢው። እኔ እሱን አይደለም ማየት የምፈልገው። ማወቅ የሚፈልገው ትንቢተ ኢሳያስ ላይ ወንድ ልጅ ተሰጠን የሚለውን ብቻ እንድታስረዳኝ ነው። ይሄ አሁን እሱን ማወቁ ኦኬ፣ እኔ እኮ መልሴን ለመመለስ ጥቅስ እያነበብኩ ነው አይደል? ለመመልሰው ይሄ ማንበብ ትችያለሽ። እኔ እንን አይደለማ ማወቅ የሚፈልገው። እኔ አብ መሆኑን ኢየሱስ አብ መሆኑን እንድታስረዳኝ ነው። እዚህ ጋር አሁን ስለ አብነቱ የሚያስረዳኝ ምንም ስለሌለ ነው። እዚህ ጋር ስለ እሱ አይደለም አሁን እዚህ ጋር እየመለስኩልሽ ያለሁት ወንድ ልጅ የሰጠን አብ የት ነው የሚኖረው የሚለውን እየመለስኩ ነው። ስለ አብነቱማ ቅድም እሱ ጥቅሶች በኋላ እንደገና እናነባቸዋለን። አሁን ግን እዚህ ላይ ይሄ ጥቅስ ምንድን ነው የሚለው? አንተ አንብበው። እኔ ለምን ማንበብ አልፈልግም። አንተ አንብበውና ከአንተ መረዳት ነው የሚፈልገው። ማንበብ አትፈልጊም? ችግር የለውም። እንትኑም ባትገለብጠው ራሱ አንተ አንብበውና እኔ ችግር የለውም። ችግር የለውም። ማንበብ ማትፈልጊ ከሆነ እኮ ምንም ችግር የለውም። ማንበብ የምትፈልጊ መስሎኝ ነው እንጂ ኖ ለምን እኔ ኦልሬዲ አውቄዋለሁ። ለምን አነበዋለሁ? ነገር ግን እኔ ያነበብኩላቸው እንናገራለን። ይቅርታ ወንድሞቼ፣ ማንበብ ማትፈልግ ከሆነ ዝም ብሎ ጊዜያችንን ነው እያባከነች ያለችው ማለት ነው። ስለዚህ እኔ ያነበብኩት እንነጋገራለን ማለት ነው። ሌላው ቢቀር ቢያንስ ማወቅ የምትፈልጉ ሰዎች ማንበብን መፍቀድ አለባቸው። ስለዚህ ልጁን የሰጠን አብ የት ነው የሚኖረው የሚለውን ነገር ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ምን ይላል?
እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ስለዚህ ልጁን የሰጠን አብ ከወልድ ተለይቶ በሌላ አካል ሳይሆን የሚኖረው የት ነው የሚኖረው አለ? በእኔ ነው የሚኖረው። ይሄ ነገር በጣም ብዙ አብና ወልድን የተለያዩ አካላት ማድረግ የሚፈልጉ ሰዎች የማይወዱት ክፍል። እህታችን እውነት ነው፣ ትክክል ናት። ማንበብ አለመፈለጓ ወዳ አይደለም። አብና ወልድን መከፋፈል የሚፈልጉ በጣም ብዙ መምህራን ዮሐንስ ወንጌል ምዕራፍ 14:10 ጋር ሲደርሱ በጣም አይወዱም። ያ ጥቅስ እንዲያውም እንዳለም እንዲታወቅም አይፈልጉም። ሁል ጊዜ አብ በሰማያት የሚኖር ሌላ አካል ተደርጎ ብቻ እንጂ በወልድ የሚኖር ነው የሚለው ነገር ሌላውን ጥያቄ ሁሉ ስለሚመልስ አይፈልጉትም ማለት ነው። እኛ ደግሞ ሰዎች ስላልፈለጉት መተው አንችል። እናንተ ማንበብ የማትፈልጉትን እኛ እናነብላችኋለን። እናንተ እንዲገለጥ የማትፈልጉትን ጥቅስ እኛ እንገልጠዋለን። ልዩነቱ እሱ። ስለዚህ የኔ እህት አንቺ ማንበብ ያልፈለግሽውን እኔ አነብልሻለሁ። ለዚያ ወልድን ሰጠን የምንለው አብ ከወልድ በተለየ አካል ሳይሆን የሚኖረው በእኔ የሚኖረው አብ ስራውን ይሰራል ስላለ በወልድም የሚኖር በሁሉ ቦታ የሚኖረው አብ ነው ልጅ ሰጠን የምንለው እንጂ ከአብ በተለየ አካል ሌላ ፐርሰን ሆኖ የሚኖር አብ አይደለም ልጅ ሰጠን። እንደዚህ አይነት ልጅ የሰጠ አብም የለም። በተለየ አካል ሆኖ ልጅ ሰጠ የሚባለው አብ መጽሐፍ ቅዱስ አያውቀው፣ እግዚአብሔር ይመስገን። በወልድ ግን በሰጠን ልጅ የሚኖረው አብ ነው ልጁን የሰጠን፣ እግዚአብሔር ይመስገን። ሌላው ይህ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ የወጣው ላይ መጽሐፉ እንደሱ አይልም። ብዙ ጊዜ በደንብ ልብ አድርጋችሁ አስተውሉ። እህታችንም ስትነግረን የነበረው ምንድን ነው? በእኔም እመኑ በአባቴም እመኑ ብሏል ይላል። አላለም። እስኪ እናንብበው ጥቅሱ ምን እንደሚል። በእኔም እመኑ በአባቴም እመኑ አላለም። ለምንድን ነው የሚቀይሩት? ለምንድን ነው መቀየር የተፈለገው ቃሉ? ምክንያቱም የግድ 2% ለማድረግ ነው። ፐርሰን ለማድረግ መቀየር አለበት። ጥቅሱ ምንድን ነው የሚለው ግን? በእግዚአብሔር እመኑ ነው የሚለው። እስኪ ላውጣው። ስለዚህ የግዴታ ተቀይሮ፣ ምክንያቱም እግዚአብሔር የሚለው ባህሪ ስለሚሆንባቸው ባህሪን አካል ለማድረግ ስለሚቸገሩ ምን ብለው ይቀይሩታል? በአባቴም እመኑ በእኔም እመኑ ብሏል ይላል። ግን ምንድን ነው የሚለው? እስኪ ልባችሁ አይታወክ፣ በአባቴም እመኑ በእኔም ደግሞ እመኑ አይልም። እንደዚህ እየተጠመዘዘ የሚሰራ ዶክትሪን ሊዘልቅ አይችልም። እንደዛ። ስለዚህ እህታችንን እነሱም እሷም ወዳ አይደለም የተማረችውን ነው የምትለው፣ ግን አይልም ጥቅሱ። በአባቴም እመኑ በእግዚአብሔር እመኑ ነው የሚለው። እግዚአብሔር ደግሞ ባህሪ ነው። ኢየሱስ እግዚአብሔር አይደለም ወይ? እግዚአብሔር ነው። ስለዚህ ባህሪ የሚባል አካል አለ ወይ? የለም። ስለዚህ አካል እንዲሆን ምን መሆን አለበት? በእግዚአብሔር እመኑ የሚለው ነገር ይቀየርና በአባቴ እመኑ ብሏል ተብሎ ይነበባል ማለት ነው። ከንባብ ጀምሮ እየተጠመዘዘ እየተቀየረ እየተጨፈለቀ ነው የኖር ነው። አሁን ግን አይቻልም። ዛሬ መጽሐፉ እጃችን ባለበት በዚህ ዘመን ላይ እንዴት አድርገ ነው እየተጠመዘዘ የሚቀጥለው? እንደዛ አይሆንም። ቅድም እንዳልኳቸው በእግዚአብሔር ቀኝ ተቀመጠ የሚለው ተቀይሮ በአብ ቀኝ ተቀመጠ። ምክንያቱም ፐርሰን ለማድረግ የተለያየ ፐርሰን ለማድረግ በእግዚአብሔር ቀኝ ተቀመጠ የሚለው ለፐርሰንነት አይሆንም። ምክንያቱም እግዚአብሔር ምንድነው? ባህሪ ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ ማምላክነት። ስለዚህ የእግዚአብሔር ቀኝ ካሉ ክብር ሊሆን ነው፣ ኃይል ሊሆን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምን ተብሎ መቀየር አለበት? ወደ ፐርሰንነት ለማምጣት በእግዚአብሔር ቀኝ ተቀመጠ የሚለውን በአብ ቀኝ ተብሎ መቀየር አለበት። እግዚአብሔር የተመሰገነ ይሁን። ተፈልጉ በአብ ቀኝ የሚል አለ ወይ ቢባል 1 ሚሊዮን ዓመት ነው የምሰጣችሁ። የለም።
አብን ከወልድ ፈልቅቆ ለማውጣት የተሰራው ትምህርት ነው ያንን የፈጠረው። ፈጠራ ነው። ፈጠራ ብቻ ነው እንጂ በመጽሐፍ ቅዱስ ውስጥ በአብ ቀኝ የሚል የለም። ስለዚህ እየተቀየረ እግዚአብሔር የሚባለው ቦታዎች ባህሪን የሚያመለክቱ ለፐርሰንነት ስለማያዋጡ ነው የሚነገረው ማለት ነው። ስለዚህ በእግዚአብሔር እመኑ ብሏል። ልክ ነው። የት ነው ግን ያለው እግዚአብሔር? ከሱ የተለየ እግዚአብሔር አለን? ወልድ የሌለበት እግዚአብሔር አለ? በእግዚአብሔር እመኑ ሲል ወልድ የሌለበት እግዚአብሔር ነው አይደለም። ስለ አብም ስናወራ የት ያለው ስላለው አብ ነው የምናወራው። በወልድ ስለሚኖረው አብ ነው። ምንም ማድረግ እኮ አይቻልም። ወልድን ሰጠን ቢል ለወልድ እንዲያደረገ ቢል የፈለገውን ነገር ምንለው ቢል የት የሚኖረው አብ ብላችሁ ጠይቁ። አሁን ብዙ ጥያቄዎች አሉ። ጸለየ ይላሉ። የት ለሚኖረው አብ ነው የጸለየው? ሲጸልይ አላያችሁም? አይተናል። ታዲያ መጸለዩ አብን ከወልድ ይለያየዋል? አይለያየውም። የት የሚኖረው አብ ነው? በሁሉ ቦታ የሚኖር በወልድም ወደሚኖር አብ ነው እንጂ ጸሎት የሚቀርበው ከወልድ በተለየ አካል የሚኖር አብ 1 ሚሊዮን ዓመት ከዚህ በኋላ እድሜ ቢኖርህም አይኖርም። ዝም ብሎ ልፋት ነው። ተመልከቱ እንደሆነ የእነኚህ የተሳሳቱ መሆናቸውና ምንድን ነው የተሳሳተው? ሲጸልይ እንኳን አያውቁም እንዴ? አይተናል። ግን የት ወደሚኖረው አብ ላከው ይላል እኮ። አብ ላከው የሚል የለም እንዴ? ይላል። የት የሚኖረው አብ ግን ይላከው? በሁሉ ቦታ የሚኖር በወልድም የሚኖር እንጂ ከወልድ በተለየ አካል የሚኖር አብ የሚባል ላኪ የለም መጽሐፍ ቅዱስ ውስጥ። ከወልድ በተለየ አካል የሚኖር አብ የሚባል ላኪ የለም። ከወልድ በተለየ አካል የሚኖር አብ የሚባል ጸሎት መላሽ የለም። በወልድ የሚኖረው አብ ነው ስራውን የሚሰራው። ስለዚህ ይሄ ዝም ብሎ ከንቱ ልፋት ነው ማለት ነው። እግዚአብሔር ይመስገን። ስለዚህ እኛ በአብ እናምናለን፣ በአብም እናምናለን፣ በወልድም እናምናለን። ግን የት በሚኖረው አብ ነው የምናምነው? በወልድ በሚኖረው አብ ነው የምናምነው። በሁሉ ቦታ የሚኖር በወልድም በሚኖረው አብ እናምናለን እንጂ ከወልድ በተለየ አካል የሚኖር አብ የለም። ስለሌለ አናምንም። የምናምነው በሁሉ ቦታ የሚኖር በሰማያት የምትኖር አባታችን ተብሎ የተነገረለት በሁሉ ቦታም የሚገኝ በወልድም የሚኖር አብ። ወልድ ለአብ ምኑ ነው? መታያው ነው። አብን አየን የምንለው ወልድን ስናይ ነው። ወልድን ያየ አብን አየ ተብሏል። አንዳንድ ሰዎች በእኛም ይኖራል እኮ ታዲያ በአንተ ስለሚኖር አንተን ያየ አብን አየ ይባላል። ይሄ አላስፈላጊ መንጠራራት አለ። ጉንፋን የሚያንደፋድፈን በወባ የሚንቀጠቀጥ ፍጥረት ከወልድ ጋር ራሱን እኩል ማድረግ ይፈልጋል። እንዴት ይሆናል? በልካችን ነው እንጂ ልካችንን አውቀን ሰው ደካማ ሰዎች መሆናችን አውቀን በልካችን ነው መናገር ያለብን፣ በልካችን ነው ማመን ያለብን። እግዚአብሔር በአንተም በአንቺም ስለሚኖር እኔን ያየ አብን አይቷል አንተ ማለት ትችላል ወይስ? ወልድ ያለው አብ አለው ስለተባለ በጳውሎስ ውስጥ አብ አለ፣ በጴጥሮስ ውስጥ ስለዚህ ጳውሎስ ያለው አብ አለው መባል ይችላል? አይችልም። የወልድ ብቻ የአብና የወልድ ያለው ግንኙነት በአብና የወልድ ብቻ ነው። ወደ ሌላ መሄድ አለ። ወልድን ያየ አብን አየ ይሆናል እንጂ ሰማይን አሁን አብ በሰማይ ስላለ ሰማይን ያየ አብን አየ ይሆናል? አብ በሰማይ አለ ስለተባለ አይሆንም። ወልድን ያየ ብቻ ነው አብን አየ እንጂ ወልድ ይኖራል የተባለበትን ቦታ ሁሉ አምጥተን እሱን ያየ አብን አየ አይሆንም። የወልድ ብቻ ነው ያ ወልድ ያለው ነው አብ ያለው እንጂ ሰማይ ያለው አብ አለው አይባልም። አብ በሰማይም ስለሚኖር ሰማይ ያለው አብ አለው አይባልም። ወልድ ያለው ነው አብ አለው የተባለው። ወልድ ያለው አብ ደግሞ አለው። ወልድ ብቻ አይደለም ያለው፣ ወልድ ያለው አብ ደግሞ አለ። ስለዚህ ወልድን ብቻ አይደለም ያስከው ማለት ነው። በወልድ የሚታመን በእኔ የሚያምን በአብ ማመኑ ነው አለ። ስለዚህ
አንድ ሰው ተነስቶ በእኔ ካመንክ በአብ አምነሃል ማለት ይቻላል? አይቻልም። የአብና የወልድ በእንደዚህ አይነት በጣም በነጠረ መንገድ ተቀምጧል። እግዚአብሔር የተመሰገነ ይሁን። ስለዚህ ጥያቄ እድል ልስጥና እባካችሁ ለጥያቄ የምትመጡ ሰዎች መማማር ከሆነ የምትፈልጉት ቤቱን አክብሩ። ጥቅስ ሲሰጣቸው አንብቡ። ጥቅስ አላነብም መልስ መልሱልኝ የሚባል ነገር እንደዚህ አይነት አሁን እንደ ቅድመ እህታችን እንዳሾፈችው እንደዚህ አይነት ሹፈት ማስተናገድ ያስቸግረኛል። ስለዚህ ጥያቄ ካላችሁ ጥያቄያችሁን ማቅረብ ጥሩ ነው። ለጥያቄያችሁ የሚሰጠውንም ደግሞ ጥቅስ ደግሞ ማንበብ ደግሞ ያስፈልጋል፣ በቅንነት ማለት ነው። እንደዚህ አይነት ጊዜ ሰጥቼ ቁጭ ብዬ እያወራኋችሁ ጥቅስ እናንብብላችሁ፣ ጥቅስ ማንበብ አልፈልግም። እንደዚህ አይነት ነገር ጥሩ አይመጣም። ስለዚህ ለሹፈት እንደዚህ አይነት ጊዜ አታባክኑ ባካችሁ። ጥያቄ ያላችሁ ጥያቄያችሁን ይዛችሁ ነው። ማረም የምትፈልጉም ያንን ማስረጃችሁን ይዛችሁ ቅረቡና እናንብበው። ከመጽሐፍ ቅዱስ እያነበብን እንናገራለን። ምናልባት ከዚህ በኋላ በሚሆነው ግን መጽሐፍ ቅዱስ የያዛችሁ ሰዎች ጠይቁኝ። አሁን እንደ ቅድማ መጽሐፍ ቅዱስም የለኝም ማንበብም አልፈልግም እያለች እንዳሾፈችው ሰው እንዳይሆን መጽሐፍ ቅዱስ ይዛችሁ ብትጠይቁኝ ከመጽሐፍ ቅዱሳችሁ ላይ እያሳየዋችሁ እንነጋገራለን ማለት ነው። በእርሱ ሁሉ ይሆናል።